ዛሬ ደግሞ ስለ መገለጥ መንፈስ ነው የምናወራው። ስለ መገለጥ መንፈስ ነው። ይህም ደግሞ በኤፌሶን ምዕራፍ 1 ቁጥር 17 ላይ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል ጳውሎስ። ከፍ ብላችሁ ስትመለከቱ ስለ እነዚህ ሰዎች በሚጸልይበት ጊዜ ከ14 ጀምሮ ከ15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። አያችሁ፣ እነዚህ የኤፌሶን ክርስቲያኖች እርስ በርስ ይዋደዳሉ፣ ቅዱሳንን በሙሉ ይወዳሉ፣ በክርስቶስ ኢየሱስ የሚያምኑ ናቸው፣ አማኞች ናቸው። ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይላቸዋል። ምክንያቱም ይሄ ነገር እጅግ አስፈላጊ ለሕይወት አስፈላጊ ነገር ስለሆነ ይህ የመገለጥ መንፈስ፣ ይህ የጥበብ መንፈስ ለሕይወት አስፈላጊ ነገር ስለሆነ ስለ እናንተ ማሳሰብን አልተውም ይላቸዋል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። ክብር ለኢየሱስ ይሁን። እንግዲህ የመገለጥ መንፈስ በሚባልበት ጊዜ በነገራችን ላይ ስለ መገለጡ ለማወቅ ከፈለጋችሁ ከብሉይ ኪዳን ጀምረን ሄደን ብንመለከት እግዚአብሔር ለባሪያዎቹ በተለያየ ምክንያት ተገልጦላቸዋል። ሲገለጥላቸውም ደግሞ የተገለጠላቸው እግዚአብሔር በዓላማ ነው የተገለጠላቸው። እግዚአብሔር መገለጥን ስትጠይቁት፣ እግዚአብሔር የመገለጥን መንፈስ ስትጠይቁት እግዚአብሔር የምትጠይቁበትን ዓላማ ይፈልገዋል። ክብር ለኢየሱስ ይሁን። የምትጠይቁበትን ዓላማ ይፈልጋል እግዚአብሔር። አስቡ ወገኖቼ፣ በእግዚአብሔር በኤደን ገነት ለአዳምና ለሔዋን በድምጽ ይገለጥ ነበር፣ ይነጋገር ነበር፣ ያነጋግራቸው ነበር። ከዛ በኋላ ኖህን ተመልከቱ። ኖህን ደግሞ ተገልጦለታል። ለምን? መርከብ እንዲያዘጋጅ፣ መርከብ እንዲሰራ፣ ከጥፋት ውሃ የሚያድነውን የቃል ኪዳን መታደስ ያለበትን መርከብ እንዲሰራ ጌታ እግዚአብሔር ለኖህ ተገልጦለታል። ዘፍጥረት ምዕራፍ 6 ከ13 ጀምራችሁ እስከ 22 ድረስ እናንተ ሄዳችሁ ተመልከቱ። ከዛስ ለአብርሃም ተገልጦለታል። ለምን ቃል ኪዳኑን ለመመስረትና አሕዛብን ሁሉ በእርሱ ይባርክ ዘንድ ለአብርሃም ተገልጦለታል። የጌታ ስም የተመሰገነ ይሁን። በራእይ ተገልጦለታል። በእግዚአብሔር መልአክ መልክ ተገልጦለታል። በሰው መልክ ተገልጦለታል። ከፈለጋችሁ ዘፍጥረት 15 ቁጥር 1 ሄዳችሁ ተመልከቱ፣ በራእይ ተገለጠለት። ከዛ ዘፍጥረት 22 ከ11 እስከ 12 ሄዳችሁ ተመልከቱ፣ በእግዚአብሔር መልአክ ተገልጦለታል። በሰው አምሳል ተገልጦለታል። ዘፍጥረት 18 ከ1 እስከ 3 ሄዳችሁ ተመልከቱ። እና እግዚአብሔር ለምን ተገለጠለት ሲል ቃል ኪዳኑን ለመመስረት ነው የተገለጠለት። ለአብርሃም ቃል ኪዳን ለመመስረት ነው የተገለጠለት ዓላማው። ከዛ ለሙሴ ተገልጦለታል። በዘጸአት 3 ከ1 እስከ 22፣ ዘጸአት 33 ከ18 እስከ 23 ሄዳችሁ ትመለከቱ። በቁጥቋጦ ውስጥ ተገልጦለታል። በቁጥቋጦ ውስጥ በሲና ተራራ ላይ በቀጥተኛ ንግግር ከእግዚአብሔር ጋር በመነጋገር ተገልጦለታል ሕግ ሲሰጠው። ከዛ ፊት ለፊት በዘጸአት 33 11 ላይ አንተ ካልወጣህ እኔ አታውጣኝ ብሎ ባለበት ቦታ ላይ እግዚአብሔር ተገልጦለታል ለሙሴ። ለምን? እስራኤላውያን በግብፅ ነፃ ለማውጣትና ሕግን ለመስጠት ነው ለሙሴ የተገለጠለት። እግዚአብሔር ስም የተመሰገነ ይሁን። ከዛ ለነቢያት ተገልጧል። ለኢሳይያስ ተገልጧል፣ ለኤርሚያስ ተገልጧል፣ ለሕዝቅኤል ተገልጧል እና በተለያየ መንገድ ተገልጧል። ለሌሎቹም ለታዋቂ ነቢያቶች ተገልጠዋል። መሪዎች ተገልጠዋል። ለታዋቂ መሪዎች ለጌዲዮን ተገልጧል። ሄዳችሁ ተመልከቱ መሳፍንት 6 ላይ። ለሳሙኤል ተገልጧል። በሁለተኛ ሳሙኤል 3 ከ1 እስከ 22 በልጅነት ጊዜ እግዚአብሔርን ድምፅ የሰማበት ቦታ ላይ። ለኤልያስ ተገልጧል። እግዚአብሔር መሬትን አንቀጥቅጦ ተገልጧል። ጌታ ስም የተመሰገነ ይሁን። ሳላ በዚህ ዘመን ደግሞ እግዚአብሔር በክርስቶስ ኢየሱስ ለኛ ተገልጧል። ክብር ለኢየሱስ ይሁን። በዚህ ዘመን በክርስቶስ ኢየሱስ በዋናነት ለኛ ተገልጧል። በሙሉ መገለጥ ነው የተገለጠው። በኢየሱስ ክርስቶስ በኩል ተገልጦልናል። የጌታ ስም የተመሰገነ ይሁን። አሜን። ዛሬም እግዚአብሔር ይገለጣል።
ዛሬም እግዚአብሔር ለሚፈልጉት ሰዎች እግዚአብሔር ይገለጣል። የእግዚአብሔር ስም የተመሰገነ ይሁን። በክርስቶስ ኢየሱስ ዛሬም ይገለጣል። ሃሌሉያ! ጌታ ስም የተመሰገነ ይሁን። እና እግዚአብሔር ሲገለጥ እንደነገርኳችሁ ለዓላማ ነው። ኤፌሶን ላይ ምዕራፍ 1 ቁጥር 17 ላይ እግዚአብሔርን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ብሎ በሚናገርበት ስፍራ ላይ በዚህ ስፍራ ላይ ሄዳችሁ ትመለከቱ እግዚአብሔር የሚገለጥበትን ዓላማ እንዳለው ይናገራል። ይህም ዓላማ ምንድነው? የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እንድታወቁ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ክብር ለኢየሱስ ይሁን። ይህ የጥበብና የመገለጥ መንፈስ ወደ እኔና ወደ እናንተ ሲመጣ የሚሰራው ስራ አለ። ዝም ብሎ አይመጣም። የጥበብና የመገለጥ መንፈስ ለእኔና ለእናንተ እጅግ አስፈላጊ ነገር ነው። ጌታ ስም የተመሰገነ ይሁን። እጅግ አስፈላጊ ነገር ነው። ይህ የጥበብ መንፈስ፣ ይህ የመገለጥ መንፈስ በሕይወታችን በሚመጣበት ጊዜ በጣም ሕይወታችን በአንድ ጊዜ ይቀየራል። ጌታ ስሙ የተመሰገነ ይሁን እና ሕይወታችን እንዲቀየር በዚህ አስቸጋሪ ዓለም መካከል በምንኖርበት ጊዜ ወገኖቼ እግዚአብሔርን መስለን እንድንመላለስ እግዚአብሔር ምን ያስፈልገዋል? ይህ የጥበብና የመገለጥ መንፈስ ለእኔና ለእናንተ ያስፈልገናል ማለት ነው። የጌታ ስም የተመሰገነ ይሁን። የመገለጥ መንፈስ የሚመጣው በመንፈስ ቅዱስ ነው። በነገራችን ላይ የመገለጥ መንፈስ በሉ፣ የክብር መንፈስ በሉ፣ የጥበብ መንፈስ በሉ፣ ያው አንዱ መንፈስ ነው የሚሰጠው። ክብር ለኢየሱስ ይሁን። እርሱም ማን የሚሰጠው? መንፈስ ቅዱስ ነው። ያው አንዱ መንፈስ፣ የተለያየ መንፈስ አይደለም። አንዱ መንፈስ፣ ከአንዱ መንፈስ ከመንፈስ ቅዱስ የምንካፈለው ነው። የእግዚአብሔር ስም የተመሰገነ ይሁን እና እንዴት ነው የሚሰራው? ይህ የመገለጥ መንፈስ ሲመጣ እንዴት ነው የሚሰራው ካልን የመጀመሪያው የመገለጥ መንፈስ በምትናገኝ ጊዜ ቅዱስ መጽሐፉ ይበራልናል። አሜን ትላላችሁ? የእግዚአብሔር ቃል ያበራልናል። የእግዚአብሔር ቃል ይገልጥልናል። ጥልቅ ትርጉሙን ይሰጠናል። ክብር ላይ ጥልቅ ትርጉሙን ያስተምረናል። የጌታ ስም የተመሰገነ ይሁን። የእግዚአብሔር ቃል በዮሐንስ 16 ቁጥር 13 ላይ እንደዚህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። ሃሌሉያ! ግን እርሱ የእውነት በመንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። ወደ እውነት ሁሉ የሚመራው የእውነት መንፈስ ነው። ክብር ለኢየሱስ ይሁን። ወደ እውነት ሁሉ የተደበቀውን የተሰወረውን እውነት ገልጦ እውነትን በእውነት እንድትኖሩ፣ በእውነት እንድትሄዱ፣ እውነተኛ የሆነ ዲሲሽን እንድትወስዱ፣ በእውነት እንድትመላለሱ የሚያደርጋችሁ የእውነት መንፈስ ወደ ሕይወታችሁ ሲመጣና የተሰወረውን ነገር ሲገልጥላችሁ ነው። እግዚአብሔር ስም የተመሰገነ ይሁን። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ሁሉ ምን ያደርጋል? ይነግራችኋል። ከፊት ለፊታችሁ ያለው የሚመጣውን ሁሉ ይነግራችኋል። በፊት ለፊታቸው ለሚመጣው ነገር እናንተ እንግዶች አትሆኑ። ክብር ለኢየሱስ ይሁን። የሆነ ዱብዳ የሆነ ነገር አይገጥማችሁ። ምክንያቱም ይህ መንፈስ ያሳያችኋል፣ ይነግራችኋል። የጌታ ስም የተመሰገነ ይሁን። አሜን። ሌላው የእግዚአብሔር መገለጥ መንፈስ በሚመጣበት ጊዜ የእግዚአብሔርን ፈቃድ ይገልጥላችኋል። የእግዚአብሔርን ፈቃድ ውሳኔ ለመወሰን ስትቸገሩ፣ መመሪያ በምትፈልጉበት ጊዜ፣ አንዳንድ መመሪያዎችን ስትፈልጉ፣ አንዳንድ ውሳኔዎችን ለመወሰን በምትቸገሩበት ጊዜ ይህ የመገለጥ መንፈስ ልትወስኑት የሚገባውን የምትፈልጉትን ነገር እንዴት መወሰን እንዳለባችሁ የሚያሳያችሁ ይህ መንፈስ ነው። እግዚአብሔር ስም የተመሰገነ። ብዙውን ጊዜ ውሳኔዎችን ለመወሰን ብዙ ሰዎች ይቸገራሉ። አንዳንድ ሰዎች ከሰዎች ምክር ይፈልጋሉ፣ አንዳንዶች መጽሐፍትን በማንበብ፣ አንዳንዶች ደግሞ በተለያየ ልምድ። ጥሩ ነው እሱም። ነገር ግን እውነተኛ ውሳኔ ለመወሰን፣ እውነተኛ ውሳኔ ወስኖ በእውነተኛ ውሳኔ ለመሄድ ከፈለጋችሁ ይህ መንፈስ እንዲረዳችሁ ያስፈልጋል። አሜን ትላላችሁ? የእግዚአብሔር ቃል ሲናገር በሮሜ ምዕራፍ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ ይላል። ክብር ለኢየሱስ ይሁን። በእግዚአብሔር መንፈስ የሚመሩ ሁሉ እነርሱ የእግዚአብሔር ልጆች ናቸው ይላል። እና የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። የእግዚአብሔር መንፈስ ይመራቸዋል። ክብር ለኢየሱስ ይሁን። የሚመሩት እንደው በዘፈቀደ አይደለም። የሚመሩት እንደው ደስ ስላላቸው አይደለም። ደስ ይለኛል ብለው የእግዚአብሔር ልጆች አይሄዱም። በእግዚአብሔር መንፈስ ይመራሉ። ክብር ለኢየሱስ ይሁን።
አይ ደብሮኛል ብለው አይቀሩም። በእግዚአብሔር መንፈስ ነው የሚመሩት። መሪያቸው የእግዚአብሔር መንፈስ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ዝም ብሎ በዘፈቀደ ከመሄድ በኢየሱስ ስም በእግዚአብሔር መንፈስ መመራት ይሁንላችሁ። እግዚአብሔር በማለዳ ድምጹን ያሰማችሁ። እግዚአብሔር በማለዳ መንገዱን ያመልክታችሁ። የሚመጣውን እግዚአብሔር ይነግራችኋል። እግዚአብሔርን ፈልጋችሁታልና እግዚአብሔር እንደፈለጋችሁት እግዚአብሔር እርሱ መሪያችሁ ይሆናል። ጌታ ስም የተመሰገነ ይሁን እና የእግዚአብሔርን ፈቃድ ይገልጥላችኋል። ፈቃዱ ላይ ምንም አይነት መደነባበር አይሆንም። ይሄ መገለጥ መንፈስ ሲመጣ የእግዚአብሔርን ፈቃድ ያሳያችኋል። ክብር ለኢየሱስ ይሁን። ሌላው መንፈሳዊ ማስተዋልን ይሰጣል። እውነቱን ከውሸት እንድትለዩት ያደርጋችኋል። ሃሌሉያ አሜን ትላላችሁ። ይህ እውነት ነው፣ ይህ ውሸት ነው፣ ይህ የከበረ ነው፣ ይህ የተዋረደ ነው ብላችሁ እንድትለዩ የሚረዳችሁ የመንፈስ ነው። ክብር ለኢየሱስ ይሁን። በተለይ ይህ በዚህ አታላይ ዓለም ውስጥ ስትኖሩ አታላይ በተለይ በዚህ ዘመን ዓለም አታላይ ነች። በጣም ማታለሏ ጨምሯል። ምንዋጋው ወገኖቼ ከሰይጣን ጋር ብቻ አይደለም ከሰውም መንፈስ ጋር። የሰው መንፈስ የሚባል ነገር እንዳለ ታውቃላችሁ። የእግዚአብሔር መንፈስ እንዳለ የሰው መንፈስ አለ። ትንቢቶች በተለያየ መንገድ ይመጣሉ። ከሰው መንፈስ ይመጣሉ፣ ከሰው ልብ ከስጋ የሚመጡ አሉ፣ ከአጋንንት የሚመጣ አለ፣ ከጌታ የሚመጣ አለ። ክብር ለኢየሱስ ይሁን። የጌታን የሚለየው በውስጣችሁ ያለው ይህ የመገለጥ መንፈስ ነው። እግዚአብሔር ስም የተመሰገነ ይሁን። ሁሉ በመጣ ቁጥር አሜን አትሉ፣ ለይታችሁ አሜን ትላላችሁ፣ ለይታችሁ ትተባበሩታላችሁ። የእግዚአብሔር ስም የተመሰገነ ይሁን። ከወዴት እንደሆነ የምታውቁበት መንፈስ ነው የመገለጥ መንፈስ። እግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ 2 ከ10 እስከ 12 እንደዚህ ይላል፣ መንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉን ምን ያደርጋል? ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ጥልቅ የሆነውን የእግዚአብሔር የሆነውን ነገር ጥልቅ የሆነውን ነገር እንኳን ምን ያደርጋል? ይመረምራል። ሃሌሉያ የጌታ ስም የተባረከ ይሁን። ይመረምራል። እንዳትታለሉ ያደርጋችኋል። እንዳትስቱ ያደርጋችኋል። መንገድ እንዳትቀይሩ ያደርጋችኋል። የከበረውን ከተዋረደው እንድትለዩ ያደርጋችኋል። የእግዚአብሔር የመገለጥ መንፈስ በውስጣችሁ መስራት ሲጀምር ዲዘርን ማድረግ ትጀምራላችሁ፣ መለየት ትጀምራላችሁ። እሱ ከየትኛው እንደመጣ፣ ከየትኛው መንፈስ እንደመጣ፣ በምን መንፈስ እንደመጣ፣ ለምን እንደመጣ የምትለዩበት ይህ የመገለጥ መንፈስ ይመጣ ነው። በተለይ ደግሞ በዚህ ዘመን በጣም እጅግ አስፈላጊ ነገር ነው። ምክንያቱም ተመሳሳይ ያለበት ዘመን ተመሳሳይ አሁን የባንክ ቤት ሰራተኞችና እኛ ብሮችን የመለየት አቅማችን በጣም ይለያያል። እነሱ ሰልጥነዋል። እጃቸው ራሱ ብሮችን፣ ኖቶችን፣ የዶላሮችን መለየት ይችላሉ። እኛ ግን ገና አጥንተነው ነው ትክክል ነው ትክክል አይደለም ብለን። ልክ እነሱ ዶላርን ኖቶችን መለየት እንደሚችል ሁሉ የመገለጥ መንፈስ በሚኖርበት እውነቱን ከውሸት መለየት ትችላለህ። እግዚአብሔር ስም የተመሰገነ ይሁን። ይቀጥልና ቁጥር 11 ላይ እንደዛ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ እግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ከምን የሆነውን ምንድነው? ከእግዚአብሔር የሆነውን እንድናውቅ የተቀበልነው ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ምክንያቱም የዓለም መንፈስ ከእግዚአብሔር የሆነውን ነገር አያውቅም። እግዚአብሔር ስም የተመሰገነ ይሁን። ሌላው የወደፊት እቅዶችን ይገልጣል። የእግዚአብሔር ዓላማዎች፣ ራእዮች በህልሞች በመገለጥ ሊሆን ይችላል። በተለያየ መንገድ ለወደፊት በህይወት ያለውን ዓላማ በህይወት ያለውን እቅድ እግዚአብሔር ይገልጥልሃል። አሜን ይባላል። ክብር ለኢየሱስ ይሁን። እና ሲገለጥልህ ለምን እንደምትኖር ስለሚገባህ፣ ለምን እንደምትመላለስ ስለሚገባህ፣
በዓላማ እንደምትኖር ስለሚገባ የዓላማ ሰው ያደርጋል። ጳውሎስ እዚህ ጋር የጸለየው የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ካለ በኋላ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ፣ ሃሌሉያ፣ ለምን እንደተጠራችሁ ተስፋው ምን እንደሆነ እንድታውቁ ነው። ሃሌሉያ። ለምን እንደተጠራችሁ፣ ለምን እግዚአብሔር እንደሚፈልጋችሁ፣ እግዚአብሔር በእናንተ ላይ ስላለው ዓላማ ይገለጥላችኋል። ራጋሴ ፕሬጄሪያ እኔ ርካሽ ሰው አይደለሁም ማለት የምችለው ሲበራልህ ነው። በኢየሱስ ስም እግዚአብሔር ያብራላችሁ። በኢየሱስ ስም እግዚአብሔር ለምን እንደምትኖሩ ያብራላችሁ። በኢየሱስ ስም እግዚአብሔር ክብሩን ይግለጥላችሁ። በኢየሱስ ስም ዓላማውና እቅዱ በኢየሱስ ስም ይገለጥላችሁ። የተለየ ትሆናል። የተለየ መሆን ይገባሃል። ማንነትን ስታቅ፣ ምንነትን ሲገባህ ከሌላው የተለየ ትሆናል። ተራ ሰው አትሆንም። የተደባለቀ ሰው አትሆንም። የተለየ ሰው ያደርጋል። የእግዚአብሔር ስም የተመሰገነ ይሁን። አሜን ሃሌሉያ። እቅድን ይገልጥልሃል። እግዚአብሔር የሚሰራውን ከፊት ለፊት ያለውን ነገር ይገልጥልሃል፣ ያሳይሃል። አሞጽ ላይ የእግዚአብሔር ቃል እንደዚህ ይላል 3:7 ላይ በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ድንገት የሚሆንብህ ነገር አይደለም። ወንድሞቼና እህቶቼ ልንገራችሁ፣ ከእግዚአብሔር ጋር ያላችሁ ቅርርብ በጣም በጠበቀ ቁጥር የመገለጥን መንፈስ በሕይወታችሁ በፈለጋችሁ ቁጥር ነገ ምን እንደሚሆን ይገባችኋል። አሜን ትላላችሁ። የግራ የምትጋባ አይደላችሁም ወገኖቼ። ይህ መንፈስ ሲመጣ ስለ ነገ መጸለይ የምትችሉበት አቅም ይኖራችኋል። በምድሪቷ ላይ ምን ሊከናወን እንደሆነ ጌታ ይነግራችኋል። የጌታ ስም የተመሰገነ። ለአብርሃም እንደዚህ ነው ያለው፣ ሰዶምን ሊያጠፋ ሲል እኔ በእውኑ የማደርገውን ነገር ከባሪያዬ ከአብርሃም እደብቃለሁን ነው ያለው። ክብር ለኢየሱስ ይሁን። መጥቶ ነገረው። ሰዶም እንደሚጠፋን መጥቶ ነገረው። እግዚአብሔር የምድሪቷ ሚስጥር በኢየሱስም ይንገራችሁ። የነገስታትን ሚስጥር በኢየሱስም ይንገራችሁ። በጌታ በኢየሱስም በመገለጥ መንፈስ የምትመላለሱ ያደርጋችሁ። እግዚአብሔር ይግለጥላችሁ። ስለ ምድሪቷ፣ ስለ ነገስታት፣ ሃሌሉያ፣ በሚቀጥለው ዘመን ምን እንደሚመስል ምን እንደሚሆን ለእናንተ እንግዳ አይሆንም። እግዚአብሔር የሚያደርገው ነገር ሁሉ አስቀድሞ ይነግራችኋል። ወገኖቼ በጌታ በኢየሱስ ስም ይመርኮ ለቅዱሳን ሁሉ በኢየሱስ ስም ይመለስ። ለአንድ ሰው ብቻ አይደለም ወገን፣ ለአንተ ሊገለጥልህ ይገባል። የመገለጥ መንፈስ ወደ ህይወትህ ሲመጣ ነገ በምድርህ ላይ የሚሆነውን ነገር ታውቃለህ። ለምን እንደሆነ ታውቃለህ። ለምን ዓላማ እግዚአብሔር እንደሚያደርገው ይገባሃል። በእግዚአብሔር ፊት የምትጸልይ፣ በእግዚአብሔር ፊት የምትማልድ ያደርግሃል። ስለ ምድሪቷ የምትጮህ ሰው ትሆናለህ። ራዳሳ ፕሬጄኒያ አሜን ትላላችሁ። እግዚአብሔር ለነቢያቱ ይገልጥ ነበር እንደዚህ። ምክንያቱም እግዚአብሔር ለባሪያዎቹ አንዳች ነገር ካልነገረ በስተቀር አያደርግም ይላል መጽሐፍ ቅዱስ። መስማት ትችላላችሁ። እግዚአብሔር ስም የተመሰገነ ይሁን። በህልም ይገልጣል፣ በራእይ ይገልጣል፣ በነቢያት ይገልጣል። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህን ያህል ካልኩኝ የመገለጥ መንፈስ እንዴት መቀበል እንችላለን? ዋናው እዚህ ጋር ነው። እንዴት ነው መቀበል የምንችለው? የመገለጥ መንፈስ እንዴት መቀበል እንችላለን? የመገለጥን መንፈስ ለመቀበል የመጀመሪያው ለሁላችሁ ምናምን እንትን የተለማምደን ያለፍነው ነገር ስለሆነ እንደ ቀላል ልትቆጥሩ ትችላላችሁ፣ ግን አይደለም። የመጀመሪያው ምንድነው? ዳግመኛ መወለድ ነው። አሜን። ምክንያቱም መንፈስ ቅዱስ የሚገለጠው በክርስቶስ ላሉት ብቻ ስለሆነ፣ በክርስቶስ ያሉት ብቻ ሲሆን
የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ምክንያቱም የእግዚአብሔር መንግሥት ራሱ መገለጥ ነው። እግዚአብሔር መንግሥት ራሱ መገለጥ ነው። ስለተገለጠልን ነው፣ ስለበራልን ነው እዚህ ያለ ነው። ስለተገለጠልን ነው ድነናል የምንናገር። ስለተገለጠልን ነው ውስጣችን ያረፈው። ስለተገለጠልን ነው ከ44 ከ88 አማልክት ነፃ ወጥተን በክርስቶስ ኢየሱስ ብቻ እርፍ ያልነው ስለተገለጠልን ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬ ኢየሱስ ክርስቶስ ቢመጣ የማንደነግጠው ስለተገለጠልን ነው። የማንፈራው ስለተገለጠልን ነው። የመጨረሻ ዘመን ሲባል የመጨረሻ ነው በሚባልበት ጊዜ የመጨረሻ የማያስፈራን ዋና ምክንያት ስለበራልን ነው። ዳግመኛ ስለተወለድን ነው። የእግዚአብሔር መንግሥት ስለተገለጠልን። ዳክላሪያ ጄኔሜጋሳ እግዚአብሔር ስም የተመሰገነ ይሁን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ደግሞ እንደዚህ ይላል፣ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። አሁን የደህንነት ጉዳይ ለፍጥረታዊ ሰው ሞኝነት ነው። ለአንዳንዶች ስራ መፍታት ይመስላቸዋል። ለአንዳንዶች ስንፍና ይመስላቸዋል። ጌታን ማምለካችን፣ ጌታን ማገልገላችን ለእኛ ግን መገለጥ ነው። እግዚአብሔር ስም የተመሰገነ ይሁን። ምክንያቱም ለእነሱ ሞኝነት ነው፣ ስላልበራላቸው፣ ስላልተገለጠላቸው። ምክንያቱም መገለጡ የሚመጣው በመንፈስ ተመርምሮ ስለሚገኝ ሊያውቀው አይችልም ይላል። ለእኛ ግን ሃሌሉያ፣ ለእኛ በርቶልን ነው። እስቲ አንድ ላይ እንዲህ በሉ፣ በርቶልን ነው በሉ። እስቲ ድገሙና በሉት። እስቲ በርቶልኝ ነው በሉት። ክብር ለኢየሱስ ይሁን። ዳግመኛ መወለድን የመሰለ ነገር የለም። ዳግመኛ መወለዳችን እጅግ በጣም ውድ ነገር ነው። ምህረት ለሮጠ ወይንም ለወደደ አይደለም። ምህረትን ከሚምር ከእግዚአብሔር ዘንድ ነው። የዳንከው ስለተወደድክ ነው። የተገለጠልህ ስለተወደድክ ነው። እግዚአብሔር ምህረት ያደረገልህ ስለተወደድክ ነው። እግዚአብሔር ያበራልህ ስለተወደድክ ነው። በጨለማ በሚኖሩ ህዝቦች መካከል አንተ ግን ብርሃን ስለበራልህ የእግዚአብሔር መንግሥት ገባህ። የእግዚአብሔር መገለጥ አገኘህ። አንዳንድ ሰዎች ስለኛ ነገር ሲያስቡ ምን ነክቷቸው ነው ሲሉ የነካን ምንም አይደለም፣ ስለበራልን ነው። አሜን። አንድ ጊዜ ሞቅ ያለ ፕሮግራም ላይ ነው አሉ። አንድ እናት እያለፉ ነው። አምሮብናል እያሉ ይዘምራል። አምሮብናል በቤት ቆመው ለምን አያምርባችሁ? ሮብ አርቡን ትበላላችኋል። እንደዛ ሆኖ አይደለም፣ ስለበራልን ነው ያማረብን። እግዚአብሔር ስም የተመሰገነ ስለበራልሽ። ዋው! የጌታ ስም የተመሰገነ ይሁን። ሁለተኛው የመገለጥን መንፈስ ለማግኘት ዕለት ዕለት መጸለይ ያስፈልጋል። ጸልዩ። አሁን ጸልየናል። ክብር ለኢየሱስ ይሁን። ነገ መጸለይ፣ ሁሌ መጸለይ። ኤርምያስ 33 ቁጥር 3 ላይ እንደዚህ ይላል፣ ወደ እኔ ጩህ። ሃሌሉያ። እኔም የማታቀውንና ኃይለኛን ነገር አሳይሃለሁ። መገለጥ ማለት ምን ማለት ነው? የማታቀውንና ኃይለኛውን ነገር ሲበራልህ ማለት ነው። ሲገለጥልህ ማለት ነው። የማታቀውን ኃይለኛ የሆነውን ነገር ሲበራልህ ተገለጠልህ ማለት ነው። ስለዚህ ይህ እንዲበራልህ ከፈለክ ወደ እኔ ጩህ። ምክንያቱም ምስጢርን የሚገልጽ የት አለ? በሰማይ አለ ይላል። ሪዳጋሴ ፕሬጄን በዳንኤል ዘመን በባቢሎን ወገኖቼ ምስጢር ተሰውሮበት ንጉሱ ተሰውሮበት እያለ በዛ ይመግባቸው የነበራትን ጠቢባንን ሊገድል በወሰነበት ጊዜ የንጉሥ ትእዛዝ ለምን ቸኮለ? ምስጢርን የሚገልጥ እኮ በሰማይ አለ። ወንድሜ እግዚአብሔር ምስጢርን እንኳን ያለበት ቀርቶ አይደለም ለሚቀጥለው ለዘመንህ እግዚአብሔር ምስጢርን ይገልጣል።
ወደ እኔ ምን አድርግ ጩሁ። እግዚአብሔር ለሚጮሁ ሰዎች የተሰወረውን ነገር ይገልጥላቸው። ለሚጮሁ ሰዎች የተደበቀውን ነገር ይገልጥላቸው። ለሚጮሁ ሰዎች እግዚአብሔር ሰዎች ያልደረሱበትን ነገር ይገልጥላቸዋል። እኔ በጣም የሚገርመኝ ትዝ ይላችኋል ኤልያስ በምድሪቷ ላይ ራብ ከጠራ በኋላ ካፌ ቃል በስተቀር በዚህ በምድር ላይ አንዲት ጠብታ ውሃ አትሆንም ባለበት ጊዜ እግዚአብሔር ለሱ ግን የተሸሸገ የተደበቀ ምንጭ አሳየው። ይሄ ምን ይባላል? መገለጥ ይባላል። አሜን ትለኛለህ? ከሌላው ተደብቋል። ከነገስታት ተደብቋል። ከኃያላን ተደብቋል። ከጦር ሰራዊቶች ተደብቋል። ለዚህ ለአንድ ሰው ግን እግዚአብሔር ምንጭን ገለጠለት። በኢየሱስም በዚህ ጉባኤ ላይ አንዳንድ ምንጭ የሚገለጥላቸው ሰዎች አሉ። ምንጭ ሃሌሉያ! ከሌላው የተደበቀ ምንጭ፣ ከሌላው የተሰወረ ምንጭ፣ የመኖሪያ ምንጭ፣ የአገልግሎት ምንጭ እግዚአብሔር ይገልጥልሃል። የተሰወረ ነው፣ የተሰወረ ነው፣ ለሌላው የተሰወረ ነው። እኔ ለአንዳንድ ሰዎች ለስራ በምንጸልይበት ጊዜ እንደ ኤልያስ የተደበቀውን ምንጭ እንደገለጠለት ይግለጥላችሁ ብዬ ጸልያለሁ። ምክንያቱም እዚህ ጋር ስጋ ቤት ከከፈተ ሌላው መጥቶ ደግሞ ስጋ ቤት ይከፍታል። ያኛው ከተሳካ ነው። እኛ በዛ እንሄድም፣ በመገለጥ እንሄዳለን። በመገለጥ ሱቅ እንከፍታለን። በመገለጥ ስራ እንሰራለን። በመገለጥ ንግድን እነግዳለን። ምንድነው ያዋጣቸዋል እንዴ? እንዴት ነው የሚሰሩ ሲል በመገለጥ ነው የተገኘው። ወንድሜ ክብር ለኢየሱስ ይሁን። ሰው ስለሰራው አልሰራም፣ ተገልጦልኝ እሰራዋለሁ። እስቲ ተናገሩ። ሰው ስለሰራው አልሰራውም በሉ። ተገልጦልኝ እሰራዋለሁ በሉ። በርቶልኝ እሰራዋለሁ በሉ። እግዚአብሔር ስም የተመሰገነ ይሁን። ላንተ የተደበቀ በረከት አለ። ላንተ የተሰወረ ገንዘብ አለ። ለቂሮስ እንደዚህ ነው አለ። ቀኝ እጁን ሊያስኩ ለቂሮስ እንዲህ በለው የነገስታትን ወገብ ፈታ ዘንድ በሮቹም እንዳይዛ አሕዛብን አስገዛለት ዘንድ ተራሮችን ምን አደርጋለሁ? ደልዳላ አረግ፣ ኮረብቶችን ሰርጓጉጡንም እሞላለሁ አለ። ከዛስ ሃሌሉያ እኔ እግዚአብሔር እንደሆንኩ ታውቂ ዘንድ የተደበቀውን ሀብት የተሰወረውን መዝገብ ሰጣል። የተደበቀ ሀብት ከማን? ከነገስታት የተደበቀ፣ ከአሕዛብ የተደበቀ፣ ከአዋቂዎች የተደበቀ፣ ከጠቢባን የተደበቀ ለአንተ ብቻ ተወስኖ የተቀመጠ ሀብት ሰጣል። የመገለጥ መንፈስ በሚሰራበት ጊዜ የተሰወረውን ነገር ነው አይተ የምትራመድበት አንተ። እግዚአብሔር ስም የተመሰገነ። ራጋል ታሪያን ቶካ የመገለጥ መንፈስ ሲሰራ ምን ትላለህ መሰለህ? እግዚአብሔር ያዘጋጃል የሚል አቅም ይኖርሃል። እግዚአብሔር ያዘጋጃል። ምን ያዘጋጃል? እስከ መጨረሻ ሄዳለሁ። ምክንያቱም ገና እንትኑ መሰዊያ ተረብርቦ ልጁ በተጋደመ ጊዜ እግዚአብሔር እንደዚህ ያለው በግ አዘጋጀሁልህ አለ። ክብር ለኢየሱስ ይሁን። በግን ገለጠልህ። በኢየሱስም እግዚአብሔር ያዘጋጅላቸዋል። በዚህ በመገለጥ መንፈስ እግዚአብሔር የተሰወረውን ከአውሬ የተደበቀውን እንዴ ጫካ ውስጥ ነው እኮ አውሬ ሊበላው ይችላል። ጫካ ውስጥ ነው እኮ በጉ ያለው ጫካ ውስጥ ነው እኮ አውሬ ሊበላው ይችላል። ተኩላ ሊበላው ይችላል። ጅብ ሊበላው። እነዛ ሁሉ አላየትም። እግዚአብሔር ደብቆት ነበር። በጊዜው ግን ሲገልጠው እግዚአብሔር ያዘጋጃል የሚለው ቃል ተገለጠ። አንተ እግዚአብሔር እንዲገልጥልህ ትፈልጋለህ? እግዚአብሔር ያዘጋጀው ነገር ይገልጥልሃል። ከሰው የደበቀው ነገር ይገልጥልሃል። ከጠቢባን የደበቀው ነገር ይገልጥልሃል። የእግዚአብሔር የመገለጥ መንፈስ ሲሰራ የተደበቀው ነገር ነው የሚገልጥ። አንድ አይነት አትሆን። አጠገብ ያለውን ሰው አንድ አይነት አልሆንም በለውስ። ለእኔ በተለየ መንገድ ይገለጣለሁ በለው። በእምነት ተናገሩ። እኔ ስላልኳቸው እኔ አንድ አይነት አልሆንም በሉ። ክራታሴ ፕሬጀሪያ የመገለጥ መንፈስ በሚሰራበት ጊዜ አንድ አይነት አትሆንም። በአንድ ሞልድ የወጣ ጫማ ይመስል አንድ አይነት ከሌሰም ሲጠራ አንተም ስትጠራ
ከላይ ጫማ ቁጥር ሲናገር አንተም ጫማ ቁጥር ስትናገር በኢየሱስም ከዚህ ይለይህ። በሌላ በአዲስ መንገድ በኢየሱስ ይግለጥህ። በአዲስ መንገድ ለስራ ተገለጠ። በአዲስ መንገድ ለንግድ ተገለጠ። በአዲስ መንገድ ማካዶኒያ ማሰፔ ባልተለመደበት መንገድ እግዚአብሔር መገለጥን ያምጣል። የመገለጥ መንፈስ ሲሰራ እንደዚህ ነው። የመገለጥ መንፈስ ሲሰራ ሰው ያላየው ሰው ያልተረዳውን ትረዳዋል። የሚገባህ ለአንተ ብቻ ነው፣ ለሰው አይገባው። የሚገባህ ለአንተ ብቻ። እግዚአብሔር ስም የተመሰገነ። የጌታ መንፈስ ክብር ለኢየሱስ ይሁን። አረ የሆነ ነገር ሊያደርግ ነው። የእግዚአብሔር ስም የተመሰገነ ይሁን። ወደ እኔ ጩህ። አንተም የማታውቀውን ነገር ምን የማታውቀውን ያላሰብከውን ነገር ያላሰብከውን የማታውቀውን ነገር ደግሞም ምን አይነት መሰል ኃይለኛ ገልጥልሃለሁ። እግዚአብሔር ስም የተመሰገነ ይሁን። ዋው ሬካሊያ ኤፌሶን ምዕራፍ 1:17 ቅድም እንደነገርኳችሁ ነው። ጌታ ስም የተመሰገነ ይሁን። ሌላው መገለጫ ማግኛው መንገድ ምንድነው? ቅዱሳት መጽሐፍትን ማንበብና ማሰላሰል ነው። የቅዱሳት መጽሐፍትን ማንበብና ማሰላሰል መገለጥን ያመጣል። በተለይ ደግሞ በሱ የተቀበላችሁት መገለጥ የማይነቃነቅና የማይሻር መገለጥ። ክብር ለኢየሱስ ይሁን። ለዘመን የሚሆን ነገር ነው የምታገኘው። የእግዚአብሔር ቃል ሲናገር በመዝሙር 119 ቁጥር 130 ላይ የቃል ፍቺ ያበራል፣ ሕፃናትን አስተዋዮች ያደርጋቸዋል። ራዳጋሳ ፕሬጄኒያ ምኑ የቃል ፍቺ ያበራና ሕፃናት የተባሉ አያስተውሉም የሚባሉ ሕፃናት እነሱ አስተዋዮች ያደርጋቸዋል። እግዚአብሔር ቃል ደግሞ ሲል በማስተዋል የሚራመድ ይላል። ክብር ለኢየሱስ ይሁን። በማስተዋል የሚራመድ ባለማስተዋል የሚራመድ ነው የሚለው ኢዮብ 8 ላይ ባለማስተዋል የሚራመድ በሙታን ጉባኤ ያርፋል ይላል። በማስተዋል የሚራመድ ግን ይሻገራቸዋል። ክብር ለኢየሱስ ይሁን። ከሙታን ጉባኤ ጋር ህብረት አይኖረው። ነገሮችን በማስተዋል ያደርጋል። ስካዱ ማሳክሬዲ እኔ ዳዊት በጣም ይገርመኛል። ዳዊትም በሄደበት ቦታ ላይ ሁሉ አስተውሎ ያደርግ ነበር ይልና ድልም እግዚአብሔር ይሰጠው ነበር ይላል። ታውቃላችሁ፣ በማስተዋል ማድረግ በምትጀምሩበት ጊዜ ድል የናንተ፣ ማሸነፍ የናንተ፣ ድል መንሳት የናንተ። እግዚአብሔር ማስተዋልን በቃሉ ውስጥ ይሰጣል። እግዚአብሔር ማስተዋልን በቃሉ ውስጥ ያስተምራል። እግዚአብሔር በቃሉ መገለጥን ይሰጣል። የቃል ፍቺ ምን ያደርጋል? ያበራል። ብርሃን ለምንድን ነው የሚጠቅመው? የማይታየውን ነገር ለማየት ነው አይደል? ብርሃን የሚጠቅመው የማይታየውን ነገር ለማየት ቁልጭ አድርጎ። እግዚአብሔር ትዝ ይላችሁ እንደሆነ በዘፍጥረት ላይ መጀመሪያው ሄዳችሁ ስትመለከቱ ብርሃን ይሁን አለ፣ ብርሃንም ሆነ ካለ በኋላ እያንዳንዷን ስራ የጀመረው ብርሃን ከበራ በኋላ። ብርሃን ሳይበራ እግዚአብሔር ስራ አልጀመረም። ብርሃን ሲበራላችሁ መቅደም የሚገባው የቱ እንደሆነ ታስተውላላችሁ። መከተል የሚገባው የቱ እንደሆነ ታውቃላችሁ። ብርሃን ሲበራላችሁ ወገኖቼ፣ ብርሃን በነገራችን ላይ የተሰወረና የተደበቀው ነገር ፍንትው ብሎ እንድታዩት ያደርጋቸዋል። ስለዚህ በእግዚአብሔር ቃል የተሰወረው ነገር ይበራል። እግዚአብሔር ስም የተመሰገነ ይሁን። አሜን። ሌላው በመታዘዝ መመላለስ ነው። ዮሐንስ 14 ቁጥር 21 ላይ እንደዚህ ይላል፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ። በኢየሱስ ስም ጌታ እግዚአብሔር ራሱን ይግለጥልን። አሜን ትላላችሁ? የሚወደኝ ሃሌሉያ፣ የሚወደኝ እወደዋለሁ፣ ራሴንም እገልጥለታለሁ። ለምን?
ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ትእዛዙን ማወቅ ብቻ በቂ አይደለም። ትእዛዙን መጠበቅ፣ በትእዛዙ መመላለስ የእግዚአብሔር መገለጥን ስቦ ያመጣልሃል። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እንዲገለጥልህ ያደርገዋል። የመጨረሻው በጾምና በጸሎት እግዚአብሔርን መፈለግ። ጾም ብዙውን ጊዜ የላቀ ማስተዋል እንዲኖራችሁ ያደርጋችኋል። ሻርፕ ያደርገዋል። ስፒሪታችሁን፣ መንፈሳችሁ ሻርፕ ይሆናል። ዳንኤል 10 ከቁጥር 2 እስከ 3 እንደዚህ ይላል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያም እንጀራም አልበላሁም፣ ስጋን ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይትም አልተቀባሁም ይላል። ክብር ለኢየሱስ ይሁን። ለምንድን ነው እንደዚህ ያደረገው ሲል የእግዚአብሔር መገለጥ ስለሚፈልግ። ጌታ ስም የተመሰገነ ይሁን። ካፌ ሄደ መገለጥ አታገኝም። አንተ ከካፌ ወደ ካፌ፣ ከሆነ ቦታ ወደ አንድ ቦታ ስትንከራተ መገለጥ አታገኝም። የሚያገኝህ ሌላ ነገር ነው። በኢየሱስም ከሌላ ነገር ተገለጥ፣ እግዚአብሔር ያገኝህ። አሜን። ዳንኤል በእግዚአብሔር ፊት ለዘመናት ምስጢርን የተቀበለው አስቡ ወደ ለዘመናት ለዚህ ዘመን ሳይቀር ምስጢርን ተቀብሏል። አረ በጌታ በኢየሱስም ይብዛል። አረ በዚህ ጉባኤ ዝም ብሎ የእግዚአብሔር ቃል አልመጣም። አምናለሁ አንድ ሰው ለእግዚአብሔር የቀና ወደ እግዚአብሔር አብዝቶ ይቀርባል። የዳንኤል ጾምና ጸሎት 7 ቀን አልነበረም እናንተ? በጣም ረጅም። ሐዋርያት ሥራ ምዕራፍ 10:2 ላይ ሄዳችሁ ስትመለከቱ አንድ ሰውን ታገኛላችሁ። ከቤተሰቦቹ ጋር አብሮ የሚጸልይ ሰው እንዲህ ይላል። እሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብ እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ነበረ እና በቀትርም ሰዓት የጌታ መንፈስ ምን አደረገለት? ተገለጠለት። ያችሁ ዝም ብላ አትደክመም። እግዚአብሔርን በፈለከው ቁጥር እግዚአብሔር ይገለጥላል። አሜን ትላላችሁ? እግዚአብሔር በፈለጋችሁት ቁጥር የሰራዊት አምላክ እግዚአብሔር በክብር ይገለጥላችሁ። ይሄ ሰውዬ እንደውም ጌታን የሚያውቅ ሰው እኮ አይደለም። ዝም ብሎ እግዚአብሔርን የሚፈራ ሰው ነው። ጌታ የሚያውቅ ሰው አይደለም። ግን እግዚአብሔርን የሚፈራ ሰው ስለሆነ ይጸልያል። ያውም ከነ ቤተሰቦቹን በሙሉ ሰብስቦ ነው የሚጸልይ። ጌታ መልአክ ተገለጠለትና ሂድና ጴጥሮስ የሚባለውን ሰው አስጠራዋል። ክብር ለኢየሱስ ይሁን። እሱ ደግሞ የእውነትን መንገድ ይነግርሃል። አስጠራው። ያን ቀን ነው መንፈስ። በጣም የሚያገርማችሁ ስለ መንፈስ ቅዱስ አልተጸለየላቸውም። ገና የእግዚአብሔር ቃል ሲነገር መንፈስ ቅዱስ በላያቸው ላይ ወረደ። አጋታ ካሴ ፕሬጀ ወረደ ይላል። የጌታ ስም የተመሰገነ ይሁን። ወገኖቼ እግዚአብሔር እንዲህ ስትፈልጉት የበለጠ ከእግዚአብሔር ጋር ህብረት ይኖራችሁ። ጌታ ስም የተመሰገነ ይሁን። ሌላው የመጨረሻው ቅድም የመጨረሻ ብያችሁ ነበር፣ አንድ ልጨምርላችሁ። የመጨረሻው በመንፈስ ቅዱስ መሞላት። ሐዋርያት ሥራ ምዕራፍ 2 ከ17 እስከ 18 እንደዚህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛችሁም ራእይን ያያሉ፣ ሽማግሌዎቻችሁም ህልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ ይላል። ሆሊ ስፒሪት። በነገራችን ላይ በመንፈስ ቅዱስ ነው መገለጥ ያለው። አሜን ትላላችሁ? በጌታ በኢየሱስም ይህ ዘመን የእናንተ ነው፣ መንፈስ ቅዱስ የምትሞሉበት ዘመን። ክብር ለኢየሱስ ይሁን። አንዳንዶች ሰዎች እንደዚህ ብለው ተረጋግተው ተቀምጠዋል። አይ ጌታን በተቀበልኩ ጊዜ መንፈስ ቅዱስን ተቀብያለሁ ይላሉ። እውነት ነው፣ መንፈስ ቅዱስ በዛን ጊዜ ተገልጧል። ግን መንፈስ ቅዱስን ጥምቀት አልተቀበልክም። የመንፈስ ቅዱስ ጥምቀት ማለት በመንፈስ ቅዱስ መወረስ ማለት ነው። ሃሌሉያ! ኧረ በኢየሱስ መንፈስ ቅዱስ ይውረሳችሁ። ያ የተለየህበት ጊዜ ነው። ያ የዳንክበት ነው።
ግን በመንፈስ ቅዱስ ስትጠመቅ እግዚአብሔር ምትጸልይበትን አዲስ ቋንቋ ይሰጣል። የመንፈስ ቅዱስ የጸጋ ስጦታዎችን ትቀበላለህ። የጌታ ስም የተመሰገነ ይሁን። የመኑትም እነዚህ ምልክቶች ይከተላቸዋል ይልና መጽሐፍ ቅዱስ ሲናገር እነሆ በአዲስ ቋንቋ ምን ያደርጋሉ? ይናገራሉ። እባቦችን ቢይዙ አይጎዳቸውም፣ እጆቻቸውም በድዌዎች ላይ ይጭናሉ፣ እነሱ ምን ያደርጋሉ? ይድናሉ። ሃሌሉያ። ወንድሜ መገለጥ የሚመጣው በመንፈስ ቅዱስ ስለሆነ መንፈስ ቅዱስን ተሞላ። ትጋትም የሚመጣው ከመንፈስ ቅዱስ ስለሆነ የሚያተጋ የጌታ መንፈስ ሬካላ ዲያንታሳ ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ከመቀበላቸው ከመሞላታቸው በፊትና ከተሞሉ ያለው ህይወታቸው የተለያየ ነው። ሌላው ይቅርና የጴጥሮስ ህይወት እንኳን የተለየ ነው። ኢየሱስ በነበረበት በአንዲት ገረድ ፊት ሲክደው መንፈስ ቅዱስን ከተሞላ በኋላ ግን 3000 በሚያክሉ ሰዎች መካከል ቆሞ ሲናገር አልፈራም። ምንድነው ምክንያቱ ካላችሁ መንፈስ ቅዱስ። ኧረ በኢየሱስም በመንፈስ ቅዱስ እግዚአብሔር ይገለጥላችሁ። የመገለጥ መንፈስ ሲሰራ ይሄንን ነው። ስለዚህ የመገለጥን መንፈስ ምን ስንፈልግ በአንድ ቀን በሆነ ነገር የሚል ሁል ጊዜ በጣም ፈልገው። አሜን ትላላችሁ? አጠገብ ያለውን ሰው በጣም ፈልገው በሉት። በጣም ፈልገው በሉት። በእግዚአብሔር ቃል ፈልገው፣ በመንፈስ ቅዱስ ፈልገው። ክብር ለኢየሱስ ይሁን። በጣም ፈልገው። ወደ እግዚአብሔር ጩህ። የተሰወረውን ነገር እግዚአብሔር ይገልጥልሃል። ወደ እግዚአብሔር ጩህ። የተደበቀው ነገር እግዚአብሔር ያሳያል። መንገድን ያሳያል። ስራን ያሳያል። አንተ አገልግሎት ምን አይነት እንደሆነ ያሳያል፣ ይገልጥልሃል። ዝም ብሎ የምትሄድ ሰው አትሆንም። የተለየ ትሆናለህ። አጃኪን ታካፖሳ ዝም ብሎ አይነት ሰው ኧረ በኢየሱስም ዝም ብሎ አይነት ከሆነ ሰው እግዚአብሔር ይጠብቃችሁ። በሞቀበት የሚጣድ በኢየሱስ ክርስቶስም እግዚአብሔር ይጠብቃል። አሜን። ዝም አይነት ሰው የምትጎተት አትሆን። ሻርፕ የሆነ መንፈስ ይኖራል። ታውቃለህ ለምን እንደምትፈለግ ለምን እንደሆነ ይገባሃል። እግዚአብሔርም ቃል ሲናገር እኛ እግዚአብሔር በእንደዚህ አይነት መንፈስ እንድንኖር ይፈልጋል። እንድንሆንለት የሚፈልገው ይሄ እግዚአብሔር ይሄን ነው። እግዚአብሔር ቃል ሲናገር ልጆቼ ድምጼን ይሰማሉ ይላል። አሜን ትላላችሁ? በስማ በለው አትኑር በሉት። አጠገባችሁ ያለውን ሰው አረ በደንብ አድርጋችሁ ንገሩ። አትፍሩት። በስማ በለው አትኑር በሉት። እግዚአብሔር ላንተ የሚገለጥልህ በሉት። ስለዚህ ፈልገው እግዚአብሔር። አዎ ዛሬ ጸልየናል፣ ዛሬ ፈልገናል። ነገር ግን ማብቂያው አይደለም። እኔ እንደምረዳው ጥሩ ነው መፈለጋችን። ሁለት ሰዎች ተስማምተው የለመናችሁኝ እኔም በአባቴ ዘንድ አደርገዋለሁ ስለሚል አድርጎልናል፣ እናምናለን። ነገር ግን እዚህ ጋር እንቆም፣ እንጨምራለን። ገና አይኖቻችን ይከፈታል፣ ጆሮአችን ይበረገዳል። በኢየሱስም የተሰወረው ነገር ይገልጥልናል። የነገስታትን ምስጢር ይገልጥልናል። የሀገራችንን እንቆቅልሽን ይገልጥልናል። መውጫ መንገዱን ይገልጥልናል። የመገለጥ መንፈስ አኖይንቲንግ ቅባት ነው። ክብር ለኢየሱስ ይሁን። አሜን። መገለጥ መንፈስ በሕይወት መስራት ሲጀምር በነገስታት ፊት መሄድ ትጀምራለህ። አንተ የነገስታት አማካሪ ነው የምትሆነው። ክብር ለኢየሱስ ይሁን። ነገስታቶች ይፈልጉሃል። ዳኪያስ ፕሬጀኒያ ግራ የገባቸው መውጫ መንገድ የጠፋቸው መውጫው መንገድ ቤት ነው ይሉሃል። መንፈሱ ባንተ መስራት ሲጀምር ግራ የምትጋባ አትሆንም። ኧረ በኢየሱስ ክርስቶስ መነሳት ይሁንልህ። አንተ ይሄን ኃይል ይሄን ጉልበት ይሄን አቅም እኮ ነው የሚኖርህ። የመገለጥ መንፈስ በሕይወት መስራት ሲጀምር ኧረ በኢየሱስ ይገለጥልህ። አሜን። አንተ የምታመልከው አምላክ እኮ ምስጢርን የሚገልጥ አምላክ ነው። የዘመን ምስጢራትን ይገልጥልሃል። የነገስታትን ምስጢራትን ይገልጥልሃል። የሀገር ምስጢራትን ይገልጥልሃል። የተሰወረው ነገር ይገልጥልሃል። ከራስ ክልል ትወጣለህ፣ ለአብያተ ቤተ ክርስቲያናት ትሆናለህ። ከራስ ክልል ትወጣለህ፣ ለሀገር ትሆናለህ። ከራስ ክልል ትወጣለህ፣ ለዓለም ትሆናለህ። እዚህ ቁጭ ብለህ እዛ የሚሰራውን ታያለህ። የሚገርመኝ እኔ ከነቢያቶች ኤልሳ በጣም ይገርመኛል። ኤልሳ በጣም የሚገርም ሰው ነው። ንጉሱን ከአንድም ከሁለቴም ከሆነ ከተደበቀበት ወጥመድ አዳነው።
እኔ ከእናንተ መካከል ሰው አለ እንደ እዛ የተመካከረ አለ። ቁጭ ብሎ እዚህ እያወራን ሄዶ የሚነግር ሰው ኢንፎርሜሽን የሚያቀርብ ሰላይ አለ እንደ ከመካከል? አረ ሰላይ አይደለም። ቤቱ ቁጭ ብሎ እኛ የምንነጋገረውን የሚሰማ ሰው አለ አለ። በኢየሱስም ይህ መንፈስ ባንተ ላይ ይሰራል አለ የሚሰማ እንዛ ቁጭ ብሎ እኛ የምንነጋገረውን የምንመካከረውን አጀንዳችንን ቁጭ ብሎ ያነባል አለ። ሬካላዲያን ትሮሳፓ። እንግዲያውስ እግዚአብሔር የኤልያስ አምላክ አንተ የምታመልክ ከሆነ በኢየሱስም ዛሬ ባንተ ላይ የሚመከረው ምክር እግዚአብሔር ይገልጥልሃል። ክብር ለኢየሱስ ይሁን። ታመጣላችሁ፣ ልታመጡት ትችላላችኋል። አሁን እናመጣዋለን። እናንተ ምን አይነት ባታሊዮን ጦር እንደታዘዘ ባይታወቅም በማለዳ ግን እነሱ ከተኙበት ተራራው ዙሪያ በአጠቃላይ በፈረስና በሰረገላ ታጥሯል። ኤልያስ ደግሞ ሌላ መገለጥ አግኝቷል። አሜን ትላላችሁ? የኤልያስ መገለጥ ደግሞ የእሳት ፈረሶችና ሰረገላዎች በእርሱ ዙሪያ ሆኑ። እናንተ የሚያይና የማያይ ልዩነትን የምታየው እዛ ጋር በጊያዝና በኤልሳ መካከል ልዩነት ታያል። ጊያዝ የነሱን ፈረሶች አይቶ ሲፈራ፣ ኤልሳ ግን የራሱ በዙሪያው ያሉ የእሳት ሰረገሎችን አይቶ አትደንግጥ አለ። በእነሱ ዙሪያ ካለው ይልቅ በእኛ ዙሪያ ያሉት ይበልጣሉ። በመገለጥ መንፈስ ስትመላለስ ወንድሜ ፈሪ አትሆን፣ ደፋር ነው የምትሆን። በአንተ ዙሪያ ማን እንዳለ፣ ካንተ ጋር ማን እንደተሰለፈ፣ ካንተ ጋር ማን እንደሚወጣ፣ እግዚአብሔር ምን እንደሚያደርግ የሚገባ በዚህ መንፈስ ስትሞላ ነው። አረ በኢየሱስም ተሞላ። ነቢያትን ስታጠኑ በአጠቃላይ በጣም ይገርማቸዋል። በመገለጥ መንፈስ ነው የሚኖሩት። መገለጥ ማለት የተሰወረውን ነገር ማወቅ ማለት ነው። ከሰው የተደበቀውን ነገር ማወቅ መረዳት ማለት ነው። የመረዳት መንፈስን ማግኘት ማለት ነው። ብዙ ሰው እኮ በየነቢያቱ እንትን ደጃፍ እኮ የሚንከባለለው መገለጥን ለማግኘት ነው። ያውም ትክክል የሚሆን ሐሰትም ሊሆን ይችላል። ግን እግዚአብሔር ላንተ ደግሞ የሚናገረው ከሁሉም በላይ ነው። በጌታ በኢየሱስም የመገለጥ መንፈስ በዚህ ቤት መስራት ጀምሯል። በኢየሱስም አስቀድመው የሚያዩ የሚረዱ የምድሪቷን እንቆቅልሽ የሚፈቱ በኢየሱስም በዚህ ጉባኤ ይነሳል። እግዚአብሔር ቃል ሲናገር አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እኔ አምኜ በእናንተ ላይ እናገራለሁ። በኢየሱስም መነሳት ይሆንላችኋል። በኢየሱስም መነሳት ይሆንላችኋል። በኢየሱስም መነሳት ይሆንላችኋል። በኢየሱስም መነሳት ይሆንላችኋል። ቻካቶ ራባጄኒያ። እኔ በጣም የሚገርመኝ በጣም የሚናገር አምላክ እያለን፣ ምስጢርን የሚገልጥ አምላክ እያለን፣ ምንም ነገር የማይሰወርበት ጌታና አባት እያለን ብዙ ነገር ተሰውሮብን በምድር ስንመላለስ በጣም አዝናለሁ። እግዚአብሔር ግን የተሰወረውን ይገልጠዋል። ራሳችን ስንረግም የምንኖር እኮ ስንት አለን። ምን ነው ባልተፈጠርኩ፣ የተፈጠርኩበት ቀን በተረገመ የምንል ሰዎች። አረ ለምን ይረገማል? ያንተ አምላክ የተሰወረውን ይገልጣል። አረ አምላክሽ የተሰወረውን ይገልጣል። እግዚአብሔር በመገለጥ መንፈስ ወደ ህይወት ሲመጣ አሁን በዚህን ሰዓት ለምን እንዳለ ታውቃለህ። ክብር ለኢየሱስ ይሁን። ይገባሃል። ግራ የተጋባ ሰው አትሆንም። እውነቴን ልንገር፣ ግራ የተጋባ ሰው አትሆንም። ጃላኪያን ሴፕሬጄኒያ ግራ የምትጋባ ሰው አትሆንም። ራስህ የምትኖርበት ኑሮ ደስ ይላል። ደግሞ እግዚአብሔር ምን ሊያደርግ ነው ምን አትልም። አይ ለምን እንደሆነ ታውቃለህ። በኢየሱስ ክርስቶስም ይሁንላችሁ። አረ በኢየሱስም ይሁንላችሁ። አረ በኢየሱስም ይሁንላችሁ። ስለዚህ የመጨረሻውን የነገርኳችሁን አስቡ። በመንፈስ ቅዱስ መሞላት፣ በጾምና በጸሎት መትጋት፣ እለት እለት መጸለይ በጣም አስፈላጊ ነገር። እለት እለት ለመንገድህ መጸለይ፣ እለት እለት ለስራህ መጸለይ። በልምድ አትኑር፣ በልምድ አታገልግል። እለት እለት ጸልይ። እለት እለት መንፈስ ቅዱስ ፈልግ። እለት እለት ምሪትን ፈልግ። እግዚአብሔር መንገድን ያሳያል። በመገለጥ የምትመላለስ ትሆናለህ። ሰማነውን ቃል ይባርክልን።